ኤቭሪ ዳይሬክሽን ይሄ ቤት ውሃው ይታያል። እናቴ እንድታገኘው ኢትዮጵያ ታከራየዋለች ለብቻ። ዲዛይን ለግጀሪ ቤት ስትኖሩ በክሎዝት አትጣሉ። ኤኒቲንግ ደረጃ ካያችሁ መቀየር አለበት። ሰላም ተመልካቾቻችን፣ እንግዲህ ዛሬ ፕሮግራማችን በጣም ለየት ያለ ፕሮግራም ነው። በአሁኑ ወተርፍሮንት አካባቢ ሲያትል ዋሽንግተን እንገኛለን። ዛሬ የምናገኛት እህታችን በሲያትልና አካባቢዋ በተለያዩ ቢዝነሶች በተለያዩ ነገሮች የምናውቃት በጣም በብዙ ሰዎች ተወዳጅነትን ያተረፈች እህታችንን ነው። እንግዲህ እሷ በሪል ስቴት በብዙዎች ዘንድ የብዙዎች ቤት ባለቤት እንዲሆኑ ያገዘች እንዲሁም ደግሞ በኢንሹራንሱ የተለያዩ ቤተሰቦችን የረዳች በመርዳት ላይ የምትገኝ እህታችን ናት። ዛሬ ከሷ ጋር ውሎ ይኖረናል ማለት ነው። በሪል ስቴት እንዴት ነው የምትሰራው? የሲያትል ቤቶች እንዴት ናቸው? እነዚህን የመሳሰሉትን አብረን ከሷ ጋር እናያለን ማለት ነው። አሁን እየመጣች ነው። ተመልካቾቻችን እንግዲህ ሄደን እንቀበላታለን ማለት ነው። ሰላም ነው ወይ? እሺ አንደው አቆየሁሽ አይደል? ይቅርታ ቦታ እንግዲህ ተመልካቾቻችን ቦታ ተሳስቼ እሷ እዛ ነበር ቀድማ የምትጠብቀን የነበረው ግን የቴክኒካል ስህተት ምን ማለት አይደለም። ደህና ነው እንዴ? ቆንጆ እግዚአብሔር ይመስገን። ጊዜሽን እንግዲህ ዛሬ ውሎሽን ከኔና ከተመልካቾች ጋር ለማሳየት ፈቃደኛ ስለሆንሽ በጣም አመሰግናለሁ። በጣም አሪፍ። እንግዲህ ይኸው ተመልካቾቻችን የኛን ውሎ ለማየት እዚህ ተገኝተዋል። ያን እንዴት ነው የጄሪ ውሎ እንዴት ነው? እቺ ፍልቅልቅ እቺ ጀግና እህታችን በሪል ስቴት እና በተለያዩ ቢዝነሶች በኢንሹራንሱ ብዙ ሰው ያቅሻል በሲያትል ከተማ ላይና ውሎዋ ምን ይመስላል? ሪል ስቴት እንዴት ነው የሚሰራው? ምንድነው የምታረገው የሚለውን ካንቺ ጋር ሆነን ለተመልካቾች ልናሳይ ነው እና ከምን እንጀምር ትያለሽ? እኔ ኮፊ ወዳለሁ። በጣም አሪፍ። ታውቃለህ ሲያትል ደግሞ ኮፊ ጥሩ ናቸው። ኢቭን ስታርባክስ አለ። ነገር ግን አንድ አበሻ የከፈተው ሬስቶራንት አለ፣ ካፌ አለ። ብንሞክረው ደስ ይለኛል። እዚሁም ደግሞ ብናበረታታው አይ ቲንክ ወተርፍሮንቱ አካባቢ ነው። ኮፊን ያዝ፣ ከዛ የተጫዋወትን ከተማውንም እያየን ፕሮፐርቲዎች ላሳየን። እንደየአቅማችን እንደየፍላጎታችን ኮንዶች አሉ፣ ሆም ኦነር አሶሲዬሽን ያላቸው ታውን ሃውሞች አሉ፣ እንዲሁም ሲንግል ፋሚሊ ሬዚደንት የሆኑ ቤቶች አሉ፣ እንዲሁም እስከ ሌክዠሪ ድረስ ቤቶች አሉ። ሶ የኛ ኮሚኒቲ አይታወቅም። በአቅማችን ኮንዶ ልንገዛ እንችላለን ወይ ደግሞ ለቢዝነስ የሚሆን አደልት ፋሚሊ ሆሞች ዴኬር ልንከፍት እንችላለን ወይ ኤርቢኤንቢ ልንከፍት እንችላለን እንዳለንበት ሎኬሽን። እሱን እየተወያየን ባሳየህ ደስ ይለኛል። በጣም አሪፍ። በቀጥታ አሁን ሄደን ቡናችንን እንይዛለን። ከዛ በኋላ ያለውን ፕሮሰስ ቤቶች ምን ይመስላሉ በሲያትል ከተማ ያሉ የተለያዩ ፕሮፐርቲዎችን ከእህታችን ጄሪ ጋር አንዳንድ ጥያቄዎች እየጠየቅን አብረን እንቆያለን ማለት ነው። የትም እንዳትሄድ። እንዴት ነው ታዲያ? ቤት ለመግዛት ወይም የቤት ብድሮን ለማደስ አስበዋል? እንግዲያውስ የሞርጌጅ ሎን ብሮከር ኤልያስ ዶርዴን እናስተዋውቃችሁ። ጊዜው ውድ መሆኑን ስለሚረዳ ሂደቱን በሚገባ አቀላጥፎ ይጨርሳል። ያለምንም ድብቅ አሰራር መፍትሄዎችን ያቀርባል። ፍጥነትና ግልጽነት መርሆቹ ናቸው። በአጠቃላይ የአሜሪካ 50 ግዛቶች ውስጥ በሙሉ ባሉበት ቦታ ሆነው አገልግሎቱን በልበ ሙሉነት ማግኘት ይችላሉ። አይሆንም የሚለውን ሐሳብ ወደ ይሆናል እንቀይረዋለን። በስልክ ቁጥር 206 422 6695 206 422 6695 ዛሬውኑ ይደውሉ። ኤልያስ ዶርዴ የሞርጌጅ ሎን ብሮከር። እንዴት ነው ቀኑ? እንዴት ምን ይመስላል? ቀኑ ደስ ሲል እግዚአብሔርዬ ቴንኪዩ ፀሐዩን ብራ ስላረከልን ላይ ደግሞ ኮፊን ስንጠጣ ሜክ ሹር ኢትዮጵያ ኮፊ ሆነ። ቡናችሁን ጠጥታችሁ እግዚአብሔርን አመስግናችሁ ስራችሁን ቢዝነሳችሁ ጋር ከሄዳችሁ
trust me እሱ ያስተዳድረናል እሺ በሚገባ እንግዲህ እንደምትመለከቱት ሲያትል ዛሬ በጣም ታምራለች በጣም ብራናት ወተር ፍሮንት አካባቢ ነው የምንገኘው አሁን ወደ ቡንቡን ኮፊ እየሄድን ነው ፀሐዩ እንደምትመለከቱት በጣም ደስ የሚል ቀን ነው እንግዲህ አብራችሁን ዋሉ ዛሬ በጣም አሪፍ ቀን እንደሚሆን እርግጠኛ ነኝ እንቀመጥ እስቲ ለተመልካቾቻችን በመጀመሪያ በአጭሩ ወደ ሪል ስቴት ሙያ እንዴት ልትገኛለሽ? ሪል ስቴት እዚህ ሀገር ስመጣ አንዱ ያስተዋልኩት ነገር አብዛኞቻችን ሰው የተከተለውን ነገር ነው የምንከተለው። ለምን እናት አባት የለንም፣ አያት የለንም። ማንም ሰው አላስተማረንም ስለ ፋይናንስ እንዴት ንብረት እንደሚያዝ እንዴት ለልጅ ጄኔሬሽን የምናወርሰው ነገር እንደሚያዝ የነገረን የለም። ሶ ዊል ትራይ ቱ ፊገር አውት ደግሞ ሰው እንቆርጃለን። አንዱ ኢኮኖሚውን የያዘው ነገር ሪል ስቴት ነው። የሰው ልጅ ይበላል ይጠጣል አይደለም። መሰረታዊ ጉዳዮች ላይ ምግብ፣ መጠለያ፣ ልብስ ነው አይደለ። አብዛኛው ሌሎች ነገሮች ተጨምረዋል። በግድ የሚያስፈልገ ሌላ ነገር አለ። ወደ መጠለያው ጋር ስንሄድ በህይወቴ አንዱ መሰረታዊ የሆነ ነገር ቢኖር መጠለያ ነው። ለምን ጫካ ውስጥ አትኖርም? the first thing የምታደርገው ምግብህ ላይ አትሄድም ሁላ ታውቃለህ። የሆነ ነገር ከቀመስክ በኋላ ዛፍ ምናምን ቆራርጠህ ቅጠል መጠለያ ላይ የምታዘጋጀው። እኛም ደግሞ በተለይ እንደ ኢሚግራንት ተከራይ ሆነ ስንኖር ሞርጌጅ እየከፈልን ነው ካስተዋልን። ዋን ዌይ ኦር አናዘር ሞርጌጅ ከፋይ ነን። ወይ የራሳችን ሞርጌጅ ነው የምንከፍለው ወይ የሰው ሞርጌጅ ነው የምንከፍለው። እና እኔ አግብቼ ነው የመጣሁት። ስለዚህ ባሌ ጋር ልጆች ስወልድ አይ ዋንት ልጆቼ ሰፈር እንዲኖራቸው እፈልጋለሁ። ልክ እኔ ቤተሰቦቼ ተማሙተው ቤት ሰርተው ስለሆነ ያደጉት ሰፈርተኛ ነበረ። ያደግኩበት ነገር ነበር። ልጆቼ ካለ ግቢ እንዲኖሩ አልፈለግኩም። እንዲጫወቱ እፈልጋለሁ። ፕላስ እኔ ሰው ወዳለሁ። ባርቢኪው ማድረግ እፈልጋለሁ። ሰዎች ድግስ እፈልጋለሁ። እና የመኖር አንዱ ጣዕም የሆነ መጠለያችን ስለሆነ ቤዚክ ኒዳችን ዋይድንት ለራሴ አላደርገውም በሚል ነው ለራሴ የተነሳሳሁት። ከዛ ሰውም ላይ ሳስተውለው አብዛኛው ሰው አፎርድ ማድረግ ይችላል ቤት መግዛት፣ ግን ይፈራል። ሞርጌጅ እንዳልኩ ዋን ዌይ ኦር አናዘር ሞርጌጅ እየከፈልን ነው። እኔ ቴነንት ሲኖረኝና ላንድሎርድ ሰው አንተን ካከራየው ሞርጌጅ እየከፈልክልኝ ነው። ስቲል ቤቱ ደግሞ ቫልዩ ይጨምራል። ለምን መሰለህ? የተወለደ ሰው በሙሉ 21 ዓመት ከሞላ ምንድን የሚያደርገው ከእናት ከአባቱ ቤት ወጥቶ ይከራያል። መንገድ ላይ ልንኖር አንችልም። ሁሉም የቤት ኒድ ይጨምራል እንጂ አይቀንስም። ማንም ሰው ተስፋ እስካለው ድረስ ቤት መግዛት የሚፈልገው ሰው ዋይደንት አይ ጎ ቱ አንደኛ የራሴን ቤት አልገዛም። ዋንስ አይ ዲድ ዳት ከራሴ ስህተት ሰው ከጎዳኝ ባለማወቅ ምክንያት ካጠፋቸው ጥፋቶች ተነስቼ ለምንድን ነው ምርጥ ሪል ስቴት ኤጀንት ማልሆነው? ለምን ህብረተሰቡን አላገለግልም? ለምን አዌርነስ አልፈጥርም ብዬ ቪዲዮዎችን መስራት ጀመርኩኝ። ላይሰንስድ ከሆንኩ በኋላ ማስተማር ጀመርኩኝ። ሪል ስቴቱ ላይ ለቢዝነሱ ብቻ ሳይሆን የገባሁት አይ ዋንት ሁሉም ሰው እንዲያውቅ የምፈልገው ነገር ሁላችንም አፎርድ ማድረግ የምንችልበት የሆነ ፖይንት አለ። ባለማወቅ ብቻ ንብረት ሳንይዝ በፍርሃት ብቻ ወይ ደግሞ የሆነ የባላችን እህት የሚስቴ ኢንሎ ምናምን ሰው በመከረን ብቻ እንዳይሆን ባለሙያ ካማከረ there is a lot of ways ሎን ኦፊሰሮች አበዳሪዎች ጋር ብትሄድ ዝም ብለን ሚቲንግ ብናደርግ ማለት ነው ነፃ ሄደን አብዛኛው አበሻ ለኮንሰልቴሽን አያስከፍልም። how do I afford a home ብለህ ብትጠይቅ የዛሬ ዓመት አትሊስት እንድትዘጋጅ ያደርጋል ወይ 2 ዓመት ወይ ደግሞ ኦልሬዲ ሬዲ ነህ። አንዳንድ ጊዜ ቢዝነስ ሲኖረንና ገና 2 ዓመት መጠበቅ አለብን ነው። there's a lot of traditional underwriting መንገዶች አሉ። በአንድ ዓመት ኦን ማድረግ ይቻላል። የሚገርም ነገር አተል ከኢትዮጵያ ዩአር ማናጀር ልበል የአየር መንገድ ሰው ስለነበርኩ ማናጀር ሆነ እዚህ ሀገር መጥተህ የማኔጅመንት ስራ ከጀመርክ ማለት ነው። በተለይ ደግሞ ብዙ ጋፕ ሳይኖረው የሚገርም የኢትዮጵያ ስራ እንደሚቆጠርለት ታውቃለህ? ሊትራሊ የኢትዮጵያ ስራ ኢትዮጵያ ያለ ሰው ደብዳቤ የሚጽፍልህ he was working in the same version የስራ ዘርፍ ላይ እንደምትሰራ ከታወቀ
የሱ ሁሉ ይቆጠርላል። ይወስዱታል እሱ ይወስዱታል። ደውለው ቼክ ያደርጋሉ ማለት ደውለው እና በቫሪፊኬሽን ኢምፕሎይመንት ቫሪፊኬሽን ዩዥዋሊ ኢሜል ነው ፒዲኤፍ ኢሜል ሰው አለማወቃችን ነው እንጂ ብዙ ንብረት ባለቤት መሆን እንችላለን። እና የሚያሳስበን ሞርጌጅ እየከፈልኩኝ ኑሮ ልቋቋሙ አልችልም ነው። ዩዥዋሊ ልንገርህ እኛ ወዳችን ለከፈት ነው እግዚአብሔር ሳያበላን አያድርም ማለት ነው። እያንዳንዱን ወፍና እያንዳንዱን ትንኝ ማብላት የሚችል አምላክ ሞርጌጅ አንዴ ከጀመርን በኋላ ቤት ከገዛም በኋላ ሁልጊዜም አይምሮ ሞር መስራት ይጀምራል። how can I afford instead of I can't afford አልችለውም ከማለት እንዴት ነው የምችለው? ምን ሪሶርስ እጄ ላይ አለ? እንዴት ነው ኢንካም እንዲያመጣ ማድረገው? ቤቴ እንዴት ነው ስራ መጨመር ብቻ ሳይሆን how can I work smart? በጣም የኢትዮጵያ ወንዳችን ይዘን ከመጣ ነው ዳቦ 15 ሳንቲም ገሰን 20 ሳንቲም የምናተርፍ ጄኔሬሽኖች ነን። ያንን ወኔ ካመጣ there's a lot of ስራዎች አሉ። ይሄው የምታዩት ይሄ ቡና ቤት ኢትዮጵያዊ ነው። ከለር ምንድን ነው የሚያዩት? ፕሮዳክት the right location ላይ በድፍረት በወኔ ስለከፈተ ይሄ ሁላ ነጭ ገብቶ ይጠቀማል። ይሄው በጣም ይሄ ሁላ ሰልፍ አይተካላ there is an opportunity እዚህ ሀገር ግን out of the box ማሰብ አለብን። ገብቷል? ሰው የተከተለው ብቻ ሳይሆን ልቤ ምን ይለኛል መጽሐፍ አንዳንድ ጊዜ what is really I want እና ምን መስራት እችላለሁ? ምን ችግር መፍታት እችላለሁ? you know ከዛ ምንድነው ያሰብኩት ሁሉንም ሰው ማስተማር ፈልጋለሁ ስለ ሪል ስቴት I want ዛሬ ባይዘጋጅ የሆነ ሳለ የሚዘጋጁ የንብረት ባለቤት እንዲሆኑ ሞርጌጃቸው ሲከፈል ሲያልቅ ለልጆቻቸው ማውረስ የሚችሉት ነገር አለ። እኔ አዲስ አበባ ያደግኩት የገጠር ልጅ የሆነ ሰው ሲከራይ ልቤ ይሰበር ነበር። ለምን ታውቃለህ? ከገጠር መጥቶ አዲስ አበባ ሲከራይ እኔ እናትና አባቴ ቤት ላይ ቁጭ ብዬ የቤት ኪራይ አልከፍልም፣ የምግብ አልከፍልም፣ ተከራይቶ እየኖረ ያ ሁሉ ነገር እየከፈለ ተምሮ ስራ ሰርቶ ራሱን ህይወቱን ይለውጣል። ለምን? እኔ ቤተሰቤ ላይ ስላለው ኤቭሪቲንግ ስለተሟላልኝ ቀብጫለሁ። ብዙ ነገር አለ፣ ያሳለፍኩት ነገር አለ። ግን ከክፍለ ሀገር የመጣው ልጅ ግን ሰርቶ ለምን ማንም ሰው የለው ሰርቶ ጥሩ ግሮ ህይወቱን ይቀይራል። እኛም እዚህ ሀገር ሁላችንም የክፍለ ሀገር ሰዎች ነው። እሺ የአዲስ አበባ ልጅ ነው፣ የቦሌ ልጅ ነው፣ የፒያሳ የለም። ሁላችንም የክፍለ ሀገር ሰዎች ነን። ከአገር ቤት ነው የመጣ ነው። ሶ ጥረን ግረን ከተከራይ ቤት መቀመጥ የለብንም። ጥረን ግረን ህይወታችንን መቀየር የባለቤት መሆን አለብን። የንብረት ባይ ነኝ። So that's how I came from. Like, we have to make it. እስከኖርን ድረስ እስከኖርን አይቀር ንብረት why not? ንብረት በጣም ደስ ይላል። በጣም እናመሰግናለን ጄሪ። እንግዲህ ተመልካቾቻችን አሁን ኮፊያችንን ኦልሞስት ጨርሰናል። አሁን ቀጥታ ወደ የጄሪ ውሎ ምን ይመስላል የእዩ በአብዛኛው የምትታወቂው እዩ እዩ ውሎዋ ምን ይመስላል? በሪል ስቴት ዙሪያ ቤቶችን የምታሳዩ ምን አይነት ቤቶች አሉ የሚሉትን እነሱን ደግሞ አብረን የምናየው ይሆናል ማለት ነው። ቀጥታ ወደዛ ብንሄድ አረፈርኩኝ አይደል? አረ ጥሩ ሰዓት ነው የመጣሽው። ወንድ ድራይቨር እና ሴት እኩል አይደለም። እኛ በስፒድ ሊሚቱ ነው የምንመጣው። እውነት ነው። እኔም በስፒድ ሊሚት ነው የመጣሁት። ይህ ፕሮፐርቲ ሌክዠሪ ከሚባሉ ቤቶች ናቸው። 4373 አካባቢ ስኩዌር ፊት ነው ያለው ቤቱ፣ ዩዘብል ስፔሱ ማለት ነው። ወተር ቪው ስላለው እንዲሁም ደግሞ የተለያዩ ሌክዠሪ ነገሮች ስላሉት ለምሳሌ ሲኒማ ሲኖረው ቤታችሁ፣ ፑል ሲኖረው፣ ስፓ ሲኖረው ፕሮፐርቲ ታክሳችሁ ሀይ ይሆናል። ምክንያቱም ከምቾት ጋር ስለሚያዝ ፕሮፐርቲ ታክስ በወርዝ የቤቱ ወርዝ ነው የሚታየው። እሺ ይህን ቤት እንጎብኘው። ዲስ ፕሮፐርቲ 4 ቤድ 4 ባዝሩም ነው። አንዱ ሊቪንግ ሩም ይሄ ነው።
ሌክዠሪ ፕሮፐርቲዎች ላይ ብዙ ጊዜ መኝታ ቤቶች አይበዙም ሽንት ቤቶች ይበዛሉ ሞር ቶይሌት ይበዛል ባዝሩም እንዲሁም የተለያዩ ሊቪንግ ኤሪያዎች ይበዛሉ እዚህ ጋር እንደመጣን ሌላ ዳይኒንግ ኤሪያ አለ የዳይኒንግ ኤሪያ ብዙ ጊዜ ሌክዠሪ ቤቶች በሁለት ይከፈላሉ አንዱ ለቤተሰብ የሚበላበት ዳይኒንግ ኤሪያ ነው ሌላኛው ደግሞ ፎርማል ዳይኒንግ ኤሪያ ነው ብዙ ጊዜ ሴት አፕ ሆኖ ይዘጋጃል እንደየቤታችን ሴት አፕ ሆኖ ይዘጋጃል we don't use it every day use okay so one of the other living area is here እዚጋ ብዙ ጊዜ ቺምኒ ካያችሁ የሰዓት ማስወጫ ኢዘር ከሰል ነው የሚሆነው ወይ ደግሞ ጋዝ በዚህ ኬስ ላይ ጋዝ ነው የዚህ ቤት እንደምታየው it's high ceiling flooring ታየዋለህ every side by the way ሙሉ የኤሌመንትስ ዋተር ውሃው በሙሉ ይታያል በጣም ናቹራል ላይት አለ ሲያምር ኤቭሪ ዳይሬክሽን ይሄ ቤት ውሃው ይታያል እንደምታዩት ይሄ ጫካው አረንጓዴነቱ ሙሉ የኤሌመንትስ ዋተር ሙሉ ነው የሚታየው እጅግ በጣም ያምራል ሳስ ይሄ በረንዳው ሙሉ ለሙሉ ፓታየው ቤቱን ስለሚዞረው በየትኛውም ዳይሬክሽን ፀሐይ ማግኘት እንችላለን ናቹራል ላይት ይገባል ቤት ውስጥ እዚህ ጋር ጋዘሪንጎችን ብናደርግ ሁሉንም ሰው አኮሞዴት ማድረግ እንችላለን ቤቱ በጣም ትልቅ ስለሆነ መጎብኘት ይኖርብናል ሌሎችንም ፓርቶች እውነት ነው በጣም ያምራል በጣም አሪፍ ነው thank you let's go በጣም ያምራል every product ተጠቀሙት በጥራት እንደተሰራ ያስታውቃል እዚህ ጋር እንዳልኳችሁ ሌላ ዳይኒንግ ኤሪያ አለ ያኛው ፎርማል ዳይኒንግ ኤሪያ ነው እዚህ ጋር ደግሞ የራሱ አነስ ያለ ዳይኒንግ ኤሪያ አለ ለፋሚሊ ዩስ ዋይን ቺለር አለው ሄቤት ሁለት ደብል ኦቨኖች አሉት it's beautiful ሶስተኛ ሊቪንግ ሩምም አለ እዚህ ጋር ለፋሚሊ ሶስተኛ ሊቪንግ ሩምም አለ ተከተል ቺም ሊቪንግ ሩም በጣም የምታምረው ይሄ ሜን ፍሎር ላይ ያለ ፈርስት ቤድሩም ነው ማለት ነው ኦኬ let's go ተከተልኝ ወደ መኝታ ቤቶቹ ምን ይልሽ እሺ this way ሰባ ደረጃ ነው this is one of the master bedroom okay ያንዳንዱ የምታዩት as a closet wow ዳለ ማለት ነው talk about luxury እዚህ ጋር ደግሞ ማስተር ባዝሩም ነው ይሄ ዋው እናቴን ብታገኘው ኢትዮጵያ ታከራየዋለች ደብቻ right አንድ ቤት ይሆናል ራሱን የሚያብራራ ነው ባስታብ ሁለት የባልና የሚስት መታጠቢያ right ሙሉ መስታወት እንዲሁም ደግሞ የቁም ሻወር አለው very luxury አራት ልጅ ካላችሁ አራቱን ማጠብ ይችላል ሌላ ነገር አላስብም ምን ባልና ሚስት አንድ ላይ መግባት ይችላሉ this is how much good it is በጣም ትልቅ ነው በጣም ደስ ይላል ሲጋ ነው private bathroom አለ okay yeah so let's go እሺ መኝታ ቤቱን ነው በጣም ነው የምትወዱት እጅግ በጣም ነው የሚያምረው በጣም አሪፍ ዲዛይን luxury ቤት ውስጥ ስትኖሩ በክሎዝ ታትጣሉ ባልየው እዚህ ጋር ከሆነ ሚስትየው እዚህ ጋር ልብሷን ማስቀመጥ ትችላለች this is walk-in closet this is the master bedroom wow ሳሎንም እንደተፈጠረ እንግዳ ሲመጣ ማየት ይቻላል ሶዛት የለሁም ለማለት እዚህ ወደ ታች ማለት ነው የቤቱ ሙሉ ውበቱ እስከ ታች ድረስ ይታያል እስከ ሜን ፍሎሩ እንዲሁም ሀይቁ ይታያል it's beautiful አስፖርቹታል ፀሐይ ወጥቶ ሀይቁን እያያችሁ መነሳት ከእንቅልፍ አሁን ደግሞ ማሳያችሁ የራሱ የመኝታ ቤቱ ሰንሩም ነው ሰንሩም ከሆነ የሲያትል በተለይ ዝናባማ ሀገር ስለሆነ ይሄንን ሙሉ በደብል ፓናል ይሰሩትና መናፈስ የሚቻል ከፍቶ ይሄ ቤተሰብ ልጆቻችሁን ከማየታችሁ በፊት ኮፊ የምትጠጡበት ኤሪያ ነው ማለት የግላችሁ የራሳችሁ የሆነ በረንዳ በጣም ደስ ይላል ዋው በጣም ለክረምትም ለበጋም እንድትጠቀሙ ስትፈልጉ ሰንሩም ማዘጋጀት ይቻላል ብዙ ጊዜ በአብዛኛው ሲቲዎች ውስጥ ፐርሚት አይጠይቅም ሰንሩም ለመስራት okay yeah so that's how you can do it ለሁለቱም ሲዝን ለመጠቀም በጣም ደስ ይላል በጣም አሪፍ ነው yeah እዚህ ጋር እንደምታዩት ተመልካቾቻችን ይሄ እንግዲህ መኝታ ቤት ላይ ያለ ነው ማለት ነው ኔቸርን እያዩ በጣም ያስደስታል ወደ በረንዳ መሄድ ይችላል ወደዚህ ቤዝመንት ነው this is one of the በረንዳው አንዱ ይሄ ነው ሁለት ሶስት አለው እዚህ ቤት ውስጥ ተፈጥሮን እያየን ቁርስ ምን በላበት ባርቢኪው እያደረግን ከምንወደው ሰው ጋር ምንጫወትበት ቤት ነው
ይሄ ለሁሉም አይሆንም ምክንያቱም ከ$2 ሚሊዮን በላይ ነው መሸጫ ዋጋው 2 ሚሊዮን ሰው ወክን ኦፈር ዝቅም አድርገን ከፍም አድርገን እንደ ማርኬቱ ሁኔታ ግን ከስኩዌር ፉት አንፃርና ከሎኬሽን አንፃር ነው ቤቶች የሚወጡት። እሺ እንግዲህ ተመልካቾቻችን ይሄንን ቤት አይተናል። አሁን ደግሞ ይሄ ቤት ይሄው እንግዲህ በጣም ቢዚ ናት እንደምታዩት ኤቭሪባዲ ቤት መግዛት የሚፈልግ ኢንሹራንስ በጣም ስልኳ ቢዚ ነው እና ቀላል አይደለችም እቺ እህታችን። እንግዲህ ይሄንን ትልቅ ቤት አይተናል እና ተመልካቾች ይሄ ቤት አሁን ለማን ነው የሚሆነው? ማን ቢገዛው ጥሩ ነው ትያለሽ አንቺ ካለሽ ልምድና ካለሽ እውቀት አንፃር ማለት ነው? ቴንክ ዩ ሶ ያውን ያለንበት አካባቢ ሲያትል ውስጥ ኤድመንድ አካባቢ ነው። ላይ ደግሞ ዋተር ፍራንት ነው ወደ ፌሩ የቀረበ ነው። ሶ ቢኮዝ ኦፍ ዘ ሎኬሽን እንዲሁም ደግሞ ስኩል ዞን በጣም ቆንጆ ከሚባል ስኩል ዞን ውስጥ ነው። ሶ ቤቶችን የሚያስወድዳቸው ኦፍ ኮርስ ፕሮፐርቲ ሳይዙ ሊሆን ይችላል፣ አካባቢው፣ ሴፍቲ እንዲሁም ትምህርት ቤት ነው። ሶ ትምህርት ቤቶቹ ዞኖቹ ሃይ ስለሆነ ይሄ ቤት ከነ ስኩዌር ፉቱ ወደ 2 ሚሊዮን 200,000 አካባቢ ነው የሚሸጠው። አስኪንግ ፕራይሳቸው ነው መሸጫቸው ላይ ሆን ይችላል፣ ሊወርዱም ሊወጡም ይችላሉ። ወደ 20 ቀን ነው ገበያው ላይ ከዘፋ አሁን ትንሽ ስሎ ስለሆነ ማለት ነው። ይሄ ቤት ኤኒባዲ አቅሙ ኑሮት ቤተሰቡን ትልቅ ቤተሰብ ላለው ሰው ጋዘሪንግ ብዙ ጋዘሪንግ ላለው ሰው ወደ 4300 ስኩዌር ፉት ነው። ሶ በደንብ የምትፈልጉትን ሰው የምታስተኙበት እንግዳ ማረፍ የሚችልበት ፕራይቬት ታይም የምታሳልፉበት ግቢ ነው። ይሄ ኢዝመንቱ በሙሉ መሬቱ እንዳለ መግቢያው ሙሉ የፕሮፐርቲው አካል ነው። ኦኬ ሶ ያ በጣም አሪፍ። እንግዲህ ተመልካቾቻችን በዚህ ፕሮፐርቲ ላይ ጥያቄ ካላችሁ ወይ ደግሞ ይሄን ፕሮፐርቲ አይታችሁ መግዛት የምትፈልጉ ማየት የምትፈልጉ ሰዎች እንደተለመደው ስክሪኑ ላይ በምትመለከቱት ኮንታክት እህታችንን ጄሪን ኮንታክት አድርጋችሁ ይሄንን ቤት ለእናንተ በአካል ልታሳያችሁ ትችላላችሁ። ይሄንን ብቻ ሳይሆን በጠቅላላው በሲያትልና አካባቢዋ በዋሽንግተን ስቴት ኤኒዌር መሄድ ትችላለች እቺ እህታችን። እንዲህ ፍልቅልቅ እያለች በደስታ በጣም ብዙ ልምድና ብዙ እውቀት ያላት እህታችን ናት። እናንተ በምትፈልጉት መልኩ ያንን ልትረዳችሁ ትችላላችሁ። እዚህ ስክሪኑ ላይ በምትመለከቱት ጄሪ በቀጥታ ኮንታክት ማድረግ ትችላላችሁ ማለት ነው። ወደ ቀጣዩ እንሄድ አይደል? ደስ ይለኛል። በጣም አሪፍ። ስለዚህ ወደ ቀጣዩ ቤት እንሄዳለን ማለት ነው። አብራችሁን ቆዩ። መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ፣ ከሚላን፣ ከለንደን በከፍተኛ ጥንቃቄ ተመርጠው የገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች። አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ። አሁን ደግሞ እዛው ኤድመንድስ ላይ በዛው ዝም ኮር ላይ ራምብለር እያየን ነው። እሺ ተከተሉ። ይሄ አንድ ስቶሪ የሆነ ቤት ነው። ሜን ፍሎር ብቻ ነው ያለው። እንደዚህ አይነት ቤቶች ብዙ ጊዜ እዚህ ሲያትል ዋሽንግተን በጣም ብዙ አረጋውያን ስላለና ብዙ ሰው መጥቶ ሪታየር ስለሚያደርግ አደልት ፋሚሊ ሆሞች የተለመዱ ናቸው። ሶ አንዱ ለአደልት ፋሚሊ ሆም የምንጠቀማቸው ቤቶች እንደ ራምብለር ናቸው። መሬት ላይ ሜን ፍሎር ያላቸው ማለት ነው። ለምን አክሰሰብል መሆን አለበት ለዊልቸር ክላይንት ኦር ክላይንቶች በእርጅና ጊዜ ዋከር ሊጠቀሙ ይችላሉ። ሶ ደረጃዎችን ማስወገድ አለብን። ይሄ እንደምታዩት ቆንጆ በስሎፕ ነው የተሰራው። ለምሳሌ አደልት ፋሚሊ ሆም ሊያደርግ ያሰበ ሰው ይሄን ደረጃ ከዛ ጀምሮ ያሰራል ማለት ነው። ራምፕ ይባላል። ራምፕ ልክ ህንፃዎች ላይ እንደምታዩት ይሰራል። ከዛ ክላይንቱ ዊልቸሩን እየገፋ ወይ ደግሞ ዋከሯን እየገፋች ሴፍ በሆነ መልኩ ወደ ሜን ዶር እንድትገባ ያደርጋታል ማለት ነው። ሩሞች ውስጥ ኤኒቲንግ ደረጃ ካያችሁ መቀየር አለበት።
ሶ አደል ፋሚሊዮም ስትገዙ አንድ ማየት ያለባችሁ አካባቢ ነው ሴፍ ኤሪያ ነው ወይ ያለ ነው ፓርክ ለማድረግ የሚመች ነው ወይ ሁለት መኪናዎች ቢቆሙ ኢመርጀንሲ መኪናዎች ቢመጡ ለምሳሌ የፋየር ዲፓርትመንት መኪና ቢመጣ ማዞር የሚችልበት አካባቢ ነው ወይ የሚለውን ማየት አለባችሁ ቆንጆ ቤት ለገስታችሁ በተለይ ዴድ ኢንድ ቢባሉ አካባቢ የለም መንገድ ከሌለ ወይ ደግሞ በቂ ቦታ ከሌለ የትልቅ የፋየር ትራክ የሚሽከረከርበት ቤታችሁ አፕሩቭ ላይሆን ይችላል እምቢ አትባሉ ነገር ግን ስፕሪንክለር ግጠሙ ልትበሩ ትችላላችሁ ሶ ፋየር ዲፓርትመንት አክሰስ ለማያደርገው ቤቱን እናንተ ስፕሪንክለር ግጠሙ ልትባሉ ትችላላችሁ ኢቭን ዶ 6 ክላይንት ብቻ እንኳን ብትፈልጉ ኤኒ ክላይንት አሁን ባለው ከረንት የዋሽንግተን ህግ ከ6 በላይ ክላይንት ከያዛችሁ አንድ ፕሮፐርቲ ላይ ስፕሪንክለር ያስፈልጋል ነገር ግን ለ6 ብቻ ብላችሁ ስፕሪንክለር የመሰለ በጣም ብዙ ፐርሚቱ ረጅም ነው ብዙ ገንዘብ ከማውጣታችሁ በፊት ሜክ ሹር ከኤጀንታችሁ ጋር አካባቢው as a good fit እና ዞኑ ጥሩ ነው ወይ ደግሞ ዞኑ ይፈቅድልኛል ወይ ብላችሁ ጠይቁ እንግባ በጣም አሪፍ እንደምታዩት በቂ ስፔስ አለ አንድ ዊልቸር ሊተላለፍበት የሚችል ከ45 ኢንች በላይ አለ ይሄ ሊቪንግ ሩሙ ነው አነስ ያለ ቤት ነው ይሄ በአቅማችን ልንገዛው የምንችለው ቤት ነው ስቲል እዚህ ጋር ዳይኒንግ ኤሪያ አለ እንደ ቅድሙ ቤት ሁለት አይደለም ዳይኒንግ ኤሪያ ኪችን አለ እንደሱ ኪችን አለ አንድ ዊልቸር የሆነ ክላይንት ቢኖራችሁ እዚህ ጋር ስቲል ምግብ መውሰድ ይችላል ማለት ነው ህጻናትም ዴኬር የሚያዛችሁ አደልትንም የሚያዛችሁ የምግብ አክሰሰብል በሆነ ቦታ ላይ መቀመጥ አለበት so this kitchen is good model እንደዛውም ደግሞ ፍሪጅ ለመክፈት ምንም ሳይቸገሩ ማግኘት ይችላሉ ማለት ነው ምግብም መጠጥም ቢፈልጉ መኝታ ቤቶቹ ጋር እንዲሄድሽ ጥሩ ቆንጆ ብርሃን አለ ተፈጥሮ ብርሃን አለው እንደምታዩት አደል ፋሚሊ ሆምን ካሰባችሁ ለዊልቸር አክሰስ ወይ ደግሞ ዊልቸሮች ቢሄዱ ጠባብ ያልሆኑ መሆን አለባቸው ቤቱ ስትገዙ ጠቦ ልታገኙ ትችላላችሁ ቦታ ካላችሁ ግድግዳ ፐርሚት አውጥታችሁ ግድግዳው መስፋት ይችላል ይሄ ቤት ግን ለምሳሌ የተስተካከለ ነው እንደምታዩት የኔን አይነቱን ሞንዳላ 2-3 ያስኬዳል so which is I can guess 45 ኢንች ይሆናል በትንሹ 36 ኢንች ነው ብዙ ጊዜ የሚፈቅዱት ስለዚህ 45 is way good ስለዚህ ይሄ ሁሉ አይፋቅባቸውም ሲያዞሩ ቤታችሁ ማይጎዱም ማለት ነው ከ28 ጀምሮ በር ይፈቀዳል ብዙ ጊዜ እንደየከተማችሁ ይወስናል ግን 36 ቢሆን የበራችሁ 36 ኢንች ቢሆን የበራችሁ ኢንች ቆንጆ ነው ከዛ ዊልቸር ሲገባ አሁንም ቤታችሁ እንዳይጎዳው ማለት ነው እቺ 28 መስላለች ክፍሎቹን እያንዳንዱ ክፍል አሳያቸዋለሁ እንዲሁም ባድሩሞቹ 36 ቢሆኑ ጥሩ ነው እንደገቡ ብሎክ እንዳይሆኑ ለማዞር ቢፈልጉ እንዳይከብዳቸው በተቻላችሁ አቅም ሲንኩን መታጠቢያውን የዊልቸር የሆነ ሲንክ ብታረጉት ከውስጥ ገብተው ሳይቸገሩ እንዲታጠቡ ያደርጓቸዋል እሺ እንደ ካውንቲያችሁ አደል ፋሚሊውን እያሰባችሁ ከሆነ የሩሙን ሳይዝ ማረጋገጥ አለባችሁ ኢግረስ ሊኖረው ይገባል ያ ማለት መስኮት ሊኖረው ይገባል መስኮቱ መርዘም የለበትም ዝቅ ማድረግ አለባችሁ ስለዚህ አደልቶች ዱሪንግ ኢመርጀንሲ ፋየር ዲፓርትመንቶች ከውጭ ሊያወጧቸው ቢሞክሩ ጃምፕ እንዲያደርጉ እንዲመች 44 ነው ኪንግ ካውንቲ እንደየከተማችሁ ይወስነዋል ይሄ ቤት ክሎዚት አለው 80 ስኩዌር ፉት ከሆነ አንድ ክላይንት ብቻ ነው መያዝ የምትችሉት ከ80 ከ120 በላይ ከሆነ ደግሞ ደብል ኦኩፓንሲ መሆን ይችላል ሁለት ክላይንት መያዝ ትችላላችሁ ማለት ነው እንደምታዩት በደንብ ኮሊደሩ በጣም ቆንጆ ነው እዚህ ጋር አነስ ያለች ኦፊስ አይነት ሴታፕ አድርገዋል ኮመን ኤሪያ ሲበዛ ጥሩ ነው ይሄኛው ደግሞ ባዝሩሙ ነው ላውንደሪው ነው ላውንደሪዎችም እንዲሁ መዘጋት አለባቸው አክሰሰብል መሆናቸው መታወቅ አለበት የሚዘጋ ነው anything with a laundry
ዲተርጀንትን በተመለከተ ምንም አይነት ነገር ሎክ የምታደርጉበት ያስፈልጋቸዋል። ለምሳሌ ይሄ ቤት የራሱ የሆነ ስፔስ ፈጥረዋል። ይሄንን መቆለፍ ትችላላችሁ፣ ለመድኃኒት ማስቀመጫ ማለት ትችላላችሁ ማለት ነው። የአደል ፋሚሊውም ላይ ኤኒ ኬሚካል ነገሮች በሙሉ መቆለፍ አለባቸው። አልዛይመር ክላይንት ከያዛችሁ ሊውጡት ሊበሉት ይችላሉ። ኬሚካሎችን እንዳትጎዷቸው ማለት ነው። ይሄ ደግሞ አንደኛው ቤድሩም ነው። ይሄ በደንብ ያስታውቃል። ማስተር ቤድሩሙ 2 ሰው አትሊስት መያዝ ትችላላችሁ። ይሄን ማለት ነው እንደምታዩት ነው። ይሄ ቤት አጭር ነው መስኮቱ። so it's easier ኮንቨርት ለማድረግ ወደ አደልት ፋሚሊውም ቀላል ነው። ራሱ ሪኳየርመንቱን ያሟላ ነው መስኮቶቹ። እንደነገርኳችሁ ይሄንን ፕሮፐርቲ ለአደልት ፋሚሊውም ካሰባችሁት ይህም በረንዳ ደረጃውን በሙሉ ማስተካከል ይኖርባቸዋል። ራምፕ ማድረግ አለባቸው ወይ ኤኒቲንግ ስላይድ አድርጎ ባር ወይ ደግሞ ሴፍቲ ባር ያለው መሆን አለበት ማለት ነው። ቆንጆ በቂ ግቢ ነው ያለው። ለእናንተ ላይሰንሱን ለማግኘት የሚበቃ ግቢ ነው ያለው። ዲኮር አድርገውታል። ቤቱን ከጀርባ ሁሉ ማየት ትችላላችሁ። ቆንጆ ስኩዌር ፉት ነው ያለው። ወደ ስኩዌር ፉቱ ወደ ከ8000 ስኩዌር ፉት በላይ ነው ያለው። በቂ መኖሪያ ቤት መሆን ይችላል። እና ዩዬ እንግዲህ በጣም ብዙ ነገር አየን፣ ብዙ ነገር ተጨዋወትን። ዛሬ ተመልካቾች በዚህ ፕሮግራም በጣም እንደሚደሰቱ እርግጠኛ ነኝ። እንግዲህ ተመልካቾቻችን እስካሁን በነበረን ቆይታ እዩ ብዙ ነገር ሰጥታናለች። ለዛም ደግሞ በእናንተና በእኔ ስም ላመሰግንሽ እወዳለሁ። በጣም አመሰግናለሁ። በጣም አሪፍ። እና ተመልካቾቻችን አሁንም እዩን ኮንታክት ማድረግ የምትፈልጉ ሰዎች ዲስክሪፕሽን ላይ የሷን ኢንፎርሜሽን እንተዋለን። እንዲሁም ደግሞ እዚህ ስክሪኑ ላይ በምትመለከቱት እዩን ኮንታክት አድርጋችሁ በኢንሹራንስ እና በሪል ስቴት ዙሪያ ጥያቄ ካላችሁ ቤት መግዛት፣ መሸጥ ወይ ደግሞ ኢንቨስትመንት ላይ ሪል ስቴት ላይ ኢንቨስት ማድረግ የምትፈልጉ ሰዎች ይኸው እቺን የመሰለች ምርጥ እህታችን አለችላችሁ ማለት ነው። እዩዬ ያ በጣም ጊዜሽን ሰተሽ የምትሰሪው ስራ ለኔና ለተመልካቾች ግልጽ በግልጽ እንድናይ በዛም ላይ ደግሞ ብዙ እውቀት ስለሰጠሽን ከልብ አመሰግናለሁ። ፕሮግራማችንን ከመጨረሳችን በፊት እስኪ እዩ ማለት የምትፈልገው ነገር ካለ እድሉን ልስጥሽ። በጣም ነው የማመሰግነው አንተ ራስቢኒ ሚዲያ ኢቭን ጉድ ሰፖርት ለኮሚኒቲያችን በጣም ነው የማመሰግነው። አንተንም ቲሞችንም በሙሉ በጣም ነው የማመሰግነው። እንዲሁ የኔ ጌቶች የኔ ወርቆች ሁላችሁም የሰው ልጅ ናችሁ። እዚህ ምድር ላይ ስላጣፈጣችሁ ትንሽናለን እግዚአብሔር ይስጥልን። ከቤተሰቤ አመሰግናለሁ። ባለቤቴን፣ ልጆቼን፣ እናቴን፣ አባቴን ማን ይቀራል ወንድሞቼን ኤቨሪባዲ ህይወቴ ላይ አስተዋጽኦ ያደረጋችሁ ሰዎች በሙሉ ጓደኞቼን፣ እንዲሁም ክላይንቶቼን እኔ ላይ እምነት ኖሯችሁ አምናችሁኝ አብረን እንድንሰራ ስለፈቀዳችሁ አመሰግናለሁ። እግዚአብሔር ይመስገን። እግዚአብሔርን አመሰግናለሁ። በጣም ነው የማመሰግነው። በየርክበት ሁሉ ይቅናክ። ቴንክ ዩ በጣም አመሰግናለሁ። ሁላችሁም እናንተም ሚዲያውን የተመለከታችሁ ሰዎች በሙሉ ሼር አድርጉለት። ምክንያቱም የሚያቀርባቸው ፕሮግራሞች በሙሉ የሚያበረታቱ ማንነታችን እንድንወድ የሚያደርግ እና እየሰራነውን ስራ ሞር የሚያጎላ ሰው ነው ራስቢኒ እና ሁላችሁም ሰብስክራይብ አድርጉት፣ ሼር አድርጉት፣ ለሁሉም ይዳረስ። አንድ ሰው ሊያበረታታ ይችላል፣ አንድ ሰው ሊያነቃ ይችላል፣ የሆነ ሰው ሊጠቅም ይችላል። እሺ በጣም ነው የማመሰግነው ራስቢኒ። በጣም ቴንኪው። የተመልካቾቻችን እንግዲህ ፕሮግራማችን በዚሁ አበቃን። እዩን ዲስክሪፕሽን ላይ ባለው ኮንታክቷ ወይም ደግሞ ስክሪኑ ላይ በምታዩት ኮንታክት ማድረጋችሁን እንዳትረሱ። ያላችሁን ጥያቄ በሚገባ ትመልስላችኋለች። በቀጣይ ከሌላ እንግዳ ጋር ብቅ እንላለን። ሌላ መረጃ፣ ሌላ ኢንፎርሜሽን ይዘን እንመጣለን። ለዛሬው በዚሁ አበቃን። መልካም ቀን። እናመሰግናለን።